አንደኛ ወሩን ለመያዝ የተቃረበው የኢራን ጦርነት ምንም አይነት የመቀዛቀዝ ሁኔታ ሳያሳይ ቢቀጥልም የፕሬዝዳንት ትራምፕ አስተዳደር ጦርነቱን ለማስቆም ድርድር መጀመሩን እየገለጸ ይገኛል። የኢራን ባለስልጣናት አሜሪካ የድርድር ሀሳቦችን በወዳጅ ሀገራት በኩል እያቀረበች መሆኑን ቢጠቅሱም ጦርነቱ ሊቆም የሚችለው በእነሱ ፍላጎትና ቅድመ ሁኔታዎች ብቻ መሆኑን ጠቁመዋል። ኢራንም ካሳን ጨምሮ የራሷን የድርድር ሀሳብ አቅርባለች። ይህ በእንዲህ እንዳለ አሜሪካ ተጨማሪ ወታደሮችንና ጦር መርከቦችን ወደ መካከለኛው ምስራቅ መላኳ ደግሞ ይህ ጦርነት በድርድር ሊቋጭ ይችላል የሚለውን ተስፋ የሚያጨልም እንደሆነም እየተነገረ ይገኛል። ዘነበ ኃይሉ ይህንኑ የኢራን ጦርነትን የሚያስዳስስ ጥንቅር አለው። ወደዚያው ነው የምናልፈው። Energy prices, oil price would go up higher. I thought the stock market would go somewhat lower, but it didn't matter to me. It's short term. What we had to do is get rid of the cancer. We had to cut out the cancer. The cancer was Iran with a nuclear weapon. The Iranian regime is now admitting to itself that they have been decisively defeated. They're saying to people, this is a disaster. And they are negotiating, by the way, and they want to make a deal so badly, but they're afraid to say it because they figure they'll be killed by their own people. They're also afraid they'll be killed by us. ፕሬዝዳንት ትራምፕ ልክ ዛሬ አራተኛ ሳምንቱን የደፈነውን ጦርነት በአንዳች ሁኔታ ለመቋጨት እንደሚፈልጉ ቢነገርም ከጦርነቱ መውጫው መንገድ ግራ እንደገባቸው ይነገራል። ፕሬዝዳንቱ ይህንን ጦርነት ከአንድ ወር በኋላ ወደ ቤጂንግ አቅንተው ከፕሬዝዳንት ሺ ጂንፒንግ ጋር ከመገናኘታቸው በፊት በቶሎ መቋጨት ይሻሉ ተብሏል። ነገር ግን ፕሬዝዳንቱ ቀን መሽቶ ቀን በነጋ ቁጥር ስለ ጦርነቱ የሚሰጧቸው እርስ በርስ የሚጣረሱ አምታች አስተያየቶች ብዙዎችን ግራ እንዳጋባ ቀጥሏል። ፕሬዝዳንት ትራምፕ እነዚህን ዥንጉርጉር አስተያየቶች እየሰጡ የሚገኙት በጦርነቱ ግራ በመጋባትና ከችግር መውጫ የወንድ በር በማጣት መሆኑን የቀድሞ ወዳጆቻቸው ጭምር ይጠቅሳሉ። እኔ እንደሚመስለኝ ፕሬዚዳንት ትራምፕ ከዚህ ጦርነት ለመውጣት ይፈልጋሉ። ኢራን ላይ ጦርነቱ ሲጀመር ዓላማው የአገዛዝ ለውጥ ለማድረግ ቢሆንም ይህ አለመሳካቱ ፕሬዚዳንቱን ያስደነገጣቸው ይመስለኛል። ፕሬዚዳንቶች ደግሞ መሰሉ ነገር ሲገጥማቸው ከዚህ በፊት ተመልክተናል። ከዚህ በፊት እኮ ፕሬዚዳንት ሃሪ ትሩማን የኮሪያ ጦርነትን ኦፕሬሽን የፖሊስ ልምምድ ነው ማለታቸውን እናስታውሳለን። አሁን ላይ ፕሬዚዳንት ትራምፕ ግራ ተጋብተዋል። የጦርነቱ ዓላማ ምን እንደሆነ ማወቅ አልቻሉም። ይህ ደግሞ ጥሩ ነገር አይደለም። በዚህ ሳምንት ፕሬዝዳንት ትራምፕ ኢራን ራሷ ስልክ ደውላ አብቅቶልኛል እንደራደር ማለቷን ከገለጹ በኋላ የቴህራን ባለስልጣናት የትራምፕን ንግግር ሐሰት ነው ሲሉ ገልጸዋል። እንደውም ኢራን ለዚህ የፕሬዝዳንቱ የተምታታ አስተያየት በሰጠችው ምላሽ ፕሬዝዳንት ትራምፕ ከራሳቸው ጋር ነው እየተደራደሩ ያሉት መሰል የሚል አጭር ምላሽ ነበር የሰጠችው። ታዲያ እኚሁ ትራምፕ ቆየት ብለው ደግሞ የኢራን ባለስልጣናት ጉዳዩን የሚያስተባብሉት ከሀገራቸው ጋር እየተደራደሩ መሆኑን ፊት ለፊት መናገር ፈርተው ነው ሁሉ አሉ። በሌላ በኩል የአሜሪካም የኢራንም ወዳጅ የሆነችው ፓኪስታን መካከሉ ላይ 15 ነጥቦች ያሉትን የተኩስ አቁም ስምምነት እቅድ ከዋሽንግተን መረከቧንና ወደ ቴህራን ማስተላለፏን አሳውቃለች። ይህ የተኩስ አቁም ስምምነት እቅድ የተለመዱትን የአሜሪካን ነጥቦች ማካተቱ የተነገረ ሲሆን የነጥቦቹ ዝርዝር ጉዳዮች ግን እስካሁን ይፋ አልተደረጉም። ስለዚሁ የአሜሪካ የንደራደር ጥያቄ የተጠየቁት የኢራን ውጭ ጉዳይ ሚኒስትር ሀገራቸው በራሷ ቅድመ ሁኔታዎች ላይ በመመርኮዝ ጦርነቱን እንደምታቆም ጠቅሰው ተናግረዋል። አጥብቀን የምንናገረው ነገር ቢኖር ከአሜሪካ ጋር ምንም አይነት ንግግር ወይም ድርድር አይኖርም። ከቅርብ ጊዜ ወዲህ ግን አሜሪካውያን የተለያዩ መልእክቶችን በተለያዩ አካላት በኩል እየላኩ ነው። በወዳጅ ሀገራት በኩል የሚደርሱን መልእክቶች አሉ። እኛ ደግሞ አቋማችንን በመጥቀስ ምላሽ እየሰጠን ነው። ማለትም ማስፈራሪያና ማስጠንቀቂያዎችን ደጋግሞ መላክ ድርድር አይባልም። ስለዚህ ድርድር ሳይሆን ዝም ብሎ መልእክት መላላክ ነው ማለት ይቻላል። የኢራን ጦርነት ከተጀመረ በኋላ በዕለተ ሐሙስ ለመጀመሪያ ጊዜ ካቢኔያቸውን የሰበሰቡት ፕሬዝዳንት ትራምፕ በበኩላቸው ለዚህ የኢራን ምላሽ ቀጣዩ ምላሽ ነበር የሰጡት። አሁን ላይ ከስምምነት የመድረስ ዕድል አላቸው። ነገር ግን ውሳኔው የነሱ ነው። ደግሞ እኮ ይፎክራሉ። አንደራደርም፣ በፍጹም አንደራደርም ይላሉ። ወደው ነው የሚደራደሩት። ሁሉንም ነገር አውድመናል። ምን ቀራቸው? ስምምነት ላይ ለመድረስ እየለመኑን ነው። ትክክለኛው ስምምነት ላይ መድረስ ከቻለን እናያለን። ስለዚህ ትክክለኛው ስምምነት ላይ ከደረስን የሆርሙዝ ሰርጥ ይከፈታል።
ኢራን ይህንን የአሜሪካ የተኩስ አቁም ስምምነት እቅድ እንደማትቀበለው በመግለጽ ጦርነቱን ማስቆም የሚያስችሉ የራሷን ባለ 5 ነጥቦች ይፋ አድርጋለች። ጦርነቱ እንዲቆም ኢራን በቀዳሚነት ያስቀመጠችው ነጥብ አሜሪካና እስራኤል በኢራን ላይ የጀመሩትን ሁሉ አቀፍ ጦርነትና የባለስልጣናት ግድያ እንዲያቆሙ የሚለው ነው። በሌላ በኩል መሰሉ ጦርነት ዳግም እንደማይከፈትባት ዋስትና የምትፈልገው ኢራን እስካሁን በጦርነቱ ለደረሰባት ኪሳራም ካሳ እንዲከፈላት ጠይቃለች። በሌላ በኩል ኢራን ይህ ጦርነት በሁሉም አቅጣጫ እንዲቆም የጠየቀች ሲሆን ይህም በሄዝቦላና ሌሎች ታጣቂዎች ላይም የተከፈተውን ጥቃት ያካትታል። አምስተኛው ኢራን ለአሜሪካ ያቀረበችው ቅድመ ሁኔታ በሆርሙዝ ሰርጥ ላይ ያላት ባለቤትነት እስከ ወዲያኛው እንዲረጋገጥ ነው። ለዚህ የኢራን ቅድመ ሁኔታዎች አሜሪካ እስካሁን ምንም ነገር አለማለቷ የተገለጸ ሲሆን ሁለቱ ሀገራት ግን በቀጣይ በፓኪስታን ተገናኝተው ይመክራሉ እየተባለ ይገኛል። ኢራን ከአሜሪካ ጋር 2 ጊዜ ድርድር ላይ ያለች ጥቃት የተቀበለች መሆኗ ደግሞ በሁለቱ ሀገራት መካከል ያለው መተማመን እንዲሸረሸር ማድረጉ ነው የተመለከተው። በሌላ በኩል ፕሬዚዳንት ትራምፕ ለድርድር የሚልኩት ልዑክ ውስጥ ኤክስፐርቶች ወይም ባለሙያዎችን የማካተት ልምድ የሌላቸው መሆኑን ጨምሮ ፍላጎታቸው በግልጽ ስለማይታወቅ ከዚህ ድርድር ውጤት መጠበቅ ከባድ መሆኑ ነው የሚነገረው። ይህ በእንዲህ እንዳለ አሜሪካ ተጨማሪ ከ10,000 በላይ ኮማንዶዎችንና የጦር መርከቦችን ወደ መካከለኛው ምስራቅ መላኳ ደግሞ ይህ ድርድር ምናልባት እንዳይሳካ ሊያደርገው የሚችል ችግር ነው ተብሏል። ዋሽንግተን ወደ መካከለኛው ምስራቅ ልዩ ኮማንዶዎችን የላከችው የኢራንን ወሳኝ ደሴቶች ለመቆጣጠር በማለም መሆኑም ይነገራል። አሜሪካ የኢራንን ካርግ ደሴት መቆጣጠር ዋና ዓላማዋ መሆኑ የሚነገር ሲሆን ይህ ደሴት ደግሞ ኢራን 90 በመቶ የነዳጅ ምርቶቿን የምታከማችበትና ወደ ሌሎች ሀገራት የምታስተላልፍበት ቁልፍ ደሴት ነው። የዋሽንግተን ፍላጎትም ይህንን ወሳኝ ደሴት በመያዝ ኢራን ከነዳጅ ሀብቷ የምታገኘውን ገቢ በማሳጣት ቴህራን ላይ ጫና ማሳደር ነው ተብሏል። ሆኖም ይህ እቅድ ወረቀት ላይ ቀላል ቢመስልም እግረኛ ወታደሮችን ደሴቷ ላይ ማሳረፍና ደሴቷን ለመቆጣጠር መሞከር አሜሪካን ዋጋ ሊያስከፍል እንደሚችል እየተነገረ ነው። 20,000 ሰዎች በሚኖሩባት በዚች የኢራን ደሴት ላይ የሚወሰደው ወታደራዊ እርምጃም ጥንቃቄ እንደሚፈልግ ነው የሚነገረው። የሲኤንኤን ዘገባ እንደሚያመለክተው ኢራን ደሴቱን በፈንጂ ከማጠር ባለፈ ተጨማሪ ወታደሮችን ከአየር መቃወሚያዎች ጋር በደሴቷ ላይ አስመሽጋለች። ታዲያ አሜሪካ ይህንን ደሴት ለመያዝ ወታደሮቿን ከላከች ከሁለቱም ወገን ከፍተኛ ጉዳት ሊደርስ እንደሚችል ነው የተገለጸው። በሌላ በኩል በዚህ ጦርነት ውስጥ ሆናም ኢራን ነዳጅ በመሸጥ ገቢ ማግኘቷን የቀጠለች መሆኑን ተከትሎ አሜሪካ የኢራን መርከቦች በመቆጣጠር ይህንን ገቢዋን እንዳታገኝ የማድረግ እቅድም እንዳላት እየተነገረ ይገኛል። በዚህ ሁሉ ውስጥ አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን በዚህ ሳምንትም አጠናክሮ የቀጠሉ ሲሆን በርካታ ጉዳቶችም ተስተናግደዋል። ኢራንም የአጸፋ እርምጃዋን በእስራኤልና በቀጠናው ሀገራት ላይ ማካሄዱን አጠናክራ መቀጠሏ ነው የተሰማው። አሁን ባለው ሁኔታ ይህ ጦርነት በቅርብ ጊዜ ውስጥ ይቋጫል ብሎ ለመገመት ግን ከባድ መሆኑ እየተገለጸ ይገኛል።